ኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን በሚያካሄደው ሀገራዊ ምክክር ጉባኤ ላይ ለመሳተፍ ከተለያዩ ክልሎችና የከተማ አስተዳደሮች እንዲሁም ደግሞ ከውጭ ሀገራት የመጡ ተሳታፊዎችን የተቀበለው በዚህ ባሳለፍነው ሳምንት መጀመሪያ ላይ ነበር። በሀገራዊ ጉባኤው ላይ ለመሳተፍ የመጡት ተመካካሪዎች አዲስ አበባ የደረሱት ከምክክሩ አንድ ሳምንት አስቀድሞ ሲሆን በሐምሌ 1 እና 2 በአዲስ አበባ ከተማ አስተዳደር ጋባዥነት ካደረጉት ጉብኝት ቀጥሎ የምክክሩን ሂደት እንዲገነዘቡ የሚያግዙ ስልጠናዎችን ለ3 ተከታታይ ቀናት እንደሚሰጣቸውም ነው የተነገረው። የኢቢኤስ አዲስ ነገር ወደ አዲስ አበባ በገቡበት ቀን ከነዚህ ሀገራዊ ጉባኤው ተመካካሪዎች ጋር ቆይታ አድርጎ ነበር። አቤል አበበ በቀጣዩ ትኩረት ዘገባው በዚህ የሳምንቱን አበይት ጉዳይ ላይ ትኩረት አድርጓል። በግዛታቸው ውስጥ ስልታዊ የሆነ ጭቆና እንዲሁም ህገ መንግስትን መሰረት ያደረጉ ችግሮች የተከሰቱባቸው እንደ ቱኒዚያና ደቡብ አፍሪካ ያሉ ሀገራት ለችግሮቻቸው መፍትሄ ያበጁት ሀገራዊ የንግግር መንገዶችን ዋነኛ አማራጭ በማድረግ ነበር። ለበርካታ ዓመታት ታምቀው የከረሙ የዜጎች የማንነትና የወሰን ጥያቄዎች ብሎም ህገ መንግስታዊ ማሻሻያን የሚሹ ፍላጎቶች ያሉባት ኢትዮጵያም በተዛቡ የታሪክ ንግርቶች የተነሳ የተፈጠሩ ልዩነቶችን ጭምር ለማጥበብና ሀገራዊ መግባባትን ለመፍጠር ይህንኑ መንገድ መከተል ከጀመረች 4 ዓመታት ተቆጥረዋል። ዜጎች ከወረዳ አንስቶ በክልልና ከተማ አስተዳደር ደረጃ እንዲመክሩ፣ ዲያስፖራውም የዚህ ሂደት አካል እንዲሆን ሲያደርግ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን በእነዚህ ሂደቶች ውስጥ አልፎ በየስፍራው የተወከሉ ዜጎች በ8 ሀገራዊ አጀንዳዎች ላይ የሚመክሩበት ሀገራዊ ጉባኤ ዋዜማ ላይ ደርሷል። ሐምሌ 8 ቀን 2018 ዓ.ም በሚካሄደው ጉባኤ ላይ የሚሳተፉ 4000 ሰዎችም ለአንድ ወር ወደሚከትሙባት አዲስ አበባ የገቡት በዚህ ሳምንት መጀመሪያ ሐምሌ 1 ቀን ነበር። በዚህ ሀገራዊ የምክክር ጉባኤ ላይ የሚሳተፉት በክልል በከተማ አስተዳደር ደረጃና ከዲያስፖራው ጋር ጭምር በተካሄዱ የአጀንዳ ማሰባሰብ መድረኮች ላይ በተካፈሉ ዜጎች ይወክሉናል ተብለው የተመረጡ ዜጎች ናቸው። በዚሁ ሳምንት አዲስ አበባን መርገጣቸውን ተከትሎ ከነሱ ጋር ቆይታ ያደረገው አዲስ ነገር ከሀገራዊ ጉባኤው አስቀድመው የነበሩ የምክክር ሂደቶች ምን ያክል አካታችና የሀሳብ ነጻነት የተከበረባቸው ነበሩ ሲል ጠይቆ ነበር። ከተለያዩ ክልሎችና ከተማ አስተዳደሮች የመጡት አስተያየት ሰጪዎቻችንም ሀሳባቸው ይሄ ነበር። ይህን 4 ዓመት ወርዶ እስከ ታች ድረስ እስከ ቀበሌ ድረስ በየገጠሩ ገብቶ ይሄ ሀገራዊ ኮሚሽን በደንብ አድርጎ ነው ያወያየው። ቁጭ ብለን ደግሞ አሁንም ተወያይተን የሚያግባባን ቦታ ተግባብተን የማያግባባን ቦታ ደግሞ እንድንግባባ ወር ሙሉ ቁጭ ብለን እንድንወያይ ነው ዛሬ እዚህ የመጣ ነው ማለት ነው። እንደምታየው ሁሉም ከየክፍለ ሀገሩ መጥቷል። እኛም እንደ አዲስ አበባ ህዝብ መጥቷል። የተለያዩ አጀንዳዎችን በማሰባሰብ ውይይት እያደረግን ነው የመጣ ነው። ከዛ ባለፈ በክልልም ደረጃ ሁሉም የሚወክለውን ማህበረሰብ በዘርፉ አጀንዳዎችን ለይቶ በአጀንዳዎቹ ላይ ውይይት አድርጎ በዛ አጀንዳዎች ላይ ከተሳተፉት ውስጥ በዚህ ደግሞ እንድንወከል ለየነውን ነው ወደዚህ የመጣ ነው ማለት ነው። ፖለቲካ ፓርቲዎችም ተሳታፊዎች ነበሩ፣ ተጽዕኖ ፈጣሪዎችም ነበሩ። ስለዚህ እነዛ በትግራይ በኩል የሚጠየቁ ጥያቄዎችም እዛ ላይ በግልጽ ቀርበዋል ማለት ነው። እዛ ወደ ግጭት ወይም ደግሞ ልዩነት የሚፈጥሩ ጥያቄዎችም እዛ ቀርበዋል ማለት ነው። ስለዚህ መጨረሻ ላይም እንደ አጀንዳ ሆነው ምክክር ኮሚሽኑ ወደ መንግስት መፍትሄ እንዲያመጣ ያቀረበበት ሁኔታ ነው ያየነውና በጣም ደስ የሚል እና በጣም ነው የረካሁበት ውይይት ነበረ ለማለት እችላለሁ። አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ እንዲሁም አውስትራሊያና ካናዳ የኢትዮጵያ ሀገራዊ ምክክር ኮሚሽን የዲያስፖራ ኢትዮጵያውያንን አጀንዳዎች ለመሰብሰብ የተጓዘባቸው ቦታዎች ናቸው። ኮሚሽኑ በእነዚህ ቦታዎች ምክክር ሲያደርግ በውጭ ሀገራት ያሉ ዜጎችን አጀንዳ ከመቀበል ባለፈ በአዲስ አበባ በሚካሄደው ሀገራዊ ጉባኤ ላይ የሚሳተፉ ተወካዮች የሚመረጡበትን እድል ጭምር ነበር የፈጠረው። ይህን ተከትሎም በየስፍራው በተደረጉ ውይይቶች በሀገራዊ ጉባኤው ላይ የሚሳተፉ ዲያስፖራዎች ተመርጠው ነበር። እነዚህ የተመረጡ ተመካካሪዎችም በሐምሌ 8 ሀገራዊ ጉባኤ ላይ ለመካፈል በዚሁ ሳምንት ወደ አዲስ አበባ ገብተዋል። የኢቢኤስ አዲስ ነገርም ከነዚህ ተመካካሪዎች መካከል ከካናዳ፣ ከመካከለኛው ምስራቅና ከአሜሪካ ከመጡ 3 ትውልድ ኢትዮጵያውያን ጋር ቆይታ አድርጎ ነበር። ዲያስፖራ የሚለው ቃል ያው ለምንድነው ላገላለጽ ተጠቀምንበት እንጂ እኛም ኢትዮጵያዊ ነን እና የብሔራዊ መግባባት ኮሚሽኖቹ ይህን ሀሳብ አስበው ከውጭ ሀገር ሰዎች እንዲመጡ ማድረጋቸው የሚያስመሰግናቸው ነው። የዲያስፖራውም ውጭ ሀገር ያያል
የሌሎች ሀገሮች እንዴት ነው እንዲህ አይነት ችግሮችን የሚፈቱት የሚለውን በቅርብ ሆኖ ስለሚያይ ያንን የመፍትሄ ሀሳብ ወደዚህ ለማምጣት እንደውም ይረዳል ማለት ነው። አንዳንዶች ወደ ኋላ ባካፕ ሲያደርጉ እኔ ግን በአቋሚ ጸንቼ ይህንን ነገር ዳር ለማድረስ ሄዳለሁ ብዬ ዋሽንግተን ዲሲ ተገኝተን ጠረጴዛ ላይ ነበረ የተሰባሰብ ነው እንደ ቡድን ማለት ነው። እና የራሳችሁን ሰዎች ምረጡና ሪፕሬዘንት ያደርጋል የምትሉትን ሰዎች ምረጡና እነዛ ሰዎች ኢትዮጵያን ሄደው ይህን ነገር ይሳተፋሉ ብለው ሲሉ ከዛ ቡድን ውስጥ ከሴቶች ቡድን ውስጥ እኔ ተመረጥኩኝ። እኔና አንድ ጓደኛ የነበረች አዶኖ ትምጣ አላወቅኩም። በአንደኛ እኔ፣ ሁለተኛ እሷ ተመረጠች። መጣን ማለት ነው። እነሱ እጃቸውን አላስገቡበትም። እኛ ራሳችን የተመረጥነው ለማለት ነው። ኢማራት ማለት ከ200 አገራት ህዝብ መጥቶ ከአንድ ላይ ተፋቅሮ የሚኖርባት ሀገር ናት። እኔ ጋር የተለየ ኤክስፒሪየንስ አለ። ከዛ እይታ ነው እኔ እዚህ ጋር መጥቻ አስተያየት ብሰጥ። እዚህ ያለው ደግሞ እዚህ ካለው ነው ስናደባልቀው የሆነ ውጤቱ ከፍተኛ ሆኖ እንደሚወጣ ስለማቅ ትክክለኛ ምርጫ ነው ወደዛ መምጣታቸው ብዬ አስባለሁ። የምክክር ኮሚሽኑ ስለዚሁ ተጠባቂ ሀገራዊ ምክክር ጉባኤ ሲናገርም ጉባኤው የሀሳብ የበላይነት የሚገዛው እንዲሆን ይጠበቃል ነው ያለው። 4000 ተሳታፊዎች አስቀድመው በተለያየ እርከን ኋላ ላይ በጋራ የሚወያዩበትና የሚወስኑበት አሰራር መሰናዳቱን ያሳወቀው ኮሚሽኑ ይህ ምክክር ችግሮችን ከጠመንጃ ይልቅ በውይይት መፍታት የሚቻልበትን እሳቤ ተክሎ የሚያልፍ እንጂ በአንድ ወር ቆይታ ለዘመናት የዘለቁ የኢትዮጵያ ችግሮችን አጠቃሎ የሚፈታ እንዳልሆነ መገንዘብ ያሻል ነው የሚለው። ሁሉም 4000 በአንድ ላይ አይደለም የሚሆነው። ምናልባት በመክፈቻው ፕሮግራም ላይ ሴርሞኒያል በሆኑ ላይ አንድ ላይ ይሆናል። ከዛ ውጭ ግን መነጋገር፣ መግባባት በሚችሉበት መደማመጥ በሚችሉበት መንገድ የተሰራ የአሰራር ሂደት አለ። በተለይ ደግሞ ከታች 50-50 ሆነው የተለያዩ ግሩፖች ውስጥ ይቀመጣሉ። ከዛ ያደገ መጥቶ ወደ 250 16 ግሩፕ ይሆናል። ቀጥሎ ደግሞ 500 ሆነው 8 ግሩፖች ይሆናሉ። ስለዚህ ታች ጀምሮ ከትንሽ ግሩፖች ጀምሮ እያደገ መጥቶ ውይይቱ ይካሄዳል። በተለይ ደግሞ መነጋገር፣ መደማመጥ በሚያስችል መንገድ የተቀረጸ የአሰራር ሂደት አለ። በምክክር ሂደት ውስጥ ተከራክሮ መሸናነፍ አይደለም። በምክክር ሂደት ውስጥ በብዙ ሆኖ መጥቶ የራስን ሀሳብ አናሳው ላይ ብቻ ጭኖ እጅን አውጥቶ በድምፅ ብልጫም ወይም በጉልበት አሸንፎ መውጣት በጭራሽ አይደለም። የምክክር ሂደት ማለት የኔን ህመም አንተ ውስጥ አስገብቶ ያንተን ህመም እኔም ተረድቼ የሁለታችንንም ህመም በኩል ተረድተን ያንን መረዳት ከቻል ደግሞ አንዱ ትልቁ የመግባባት ሂደት ነውና በዛ ሂደት ውስጥ ማለፍ ማለት ነው። አንድ ሁለተኛ የኢትዮጵያ ናሽናል ዳያሎግ አሁን አጀንዳዎቹን ቀርጾ ወደ ምክክር ሲገባ ሁሉንም ፈቶ ሄዳለሁ ብሎ አያስብም። ስለዚህ የተወሰኑት የሚፈቱበት አግባብ ይኖራቸዋል። ወደሚፈታቸው አካላት ወይም የሚፈቷቸው አካላት ይሄዳሉ። የተወሰኑቱ ሊያድሩም ይችላሉ። የተወሰኑቱ ደግሞ እናንተ ብቻ ሳትሆን የእናንተም ልጆች የሚያስቀጥሏቸው ይሆናሉ። ዳያሎግ ማለት ይሄ የኢትዮጵያ ሀገራዊ ምክክር ኮሚሽን ለጊዜው በአንድ ወይም በተለያዩ ምክንያቶች ወደ ሀገራዊ ምክክር ያልመጡትንም እስከ መጨረሻው ደቂቃና ሰዓት ድረስ ወደዚህ መድረክ እንዲመጡ ጥሪ እያደረገ ነው። ግብዣው አሁንም ክፍት ነው። ሐምሌ 8ና ከዚያ ቀን ጀምሮ ያሉት 22 ቀናት የኢትዮጵያ ልጆች ከያሉበት ተሰባስበው በሀገራቸው የወደፊት ዕጣ ፈንታ ላይ የሚመክሩባቸው ቀናት ሆነው ተቆርጠዋል። በእነዚህ 22 ቀናት ውስጥ ተመካካሪዎች ከ4 ዓመታት የምክክር ቆይታ በኋላ ነጥረው ወጥተዋል በተባሉትና በኮሚሽኑ ይፋ በተደረጉት 8 አጀንዳዎች ላይ ያለ ገደብና በአዎንታዊ መንገድ እንደሚሟገቱ ተሟግተውና በሀሳብ ፍጭት ውስጥ አልፈውም ለነገዋ ኢትዮጵያ የሚበጅ ሀገራዊ መግባባት ላይ እንደሚደርሱ ነው የሚጠበቀው። መኖሪያቸውን በባህር ማዶ ያደረጉ ዲያስፖራዎችም ሆነ በዚሁ በኢትዮጵያ ያሉ የምክክር ጉባኤው ተሳታፊዎችም ከጉባኤው የሚጠብቁት ይህንኑ አዎንታዊ ውጤት ነው። የኢትዮጵያ ልጆች ሲኖሩ ያለማሉ፣ ሲኖሩ ተምረው ሀገር ያስተዳድራሉ። ከውጊያ የሚገኘው መጥፋት ነው። ምክንያቱም ፈተን አስታርቀን ልጆቻችን ጫካ ውስጥ ያሉት መጥተው ተወያይተው የአማራ ልጅ የኔ ልጅ የኦሮሚያ ልጅ መሆን አለበት፣ በሰላም አገሬ ነው ብሎ እናቴ ነው አባቴ ነው ብሎ በሰላም ወጥቶ እንዲገባ በዚህ ምክክር ላይ ትልቁ አንደኛው የሰላም ጉዳይ ነው። ስፔሻሊ እኛ እኮ የውጭ ጠላትን አሸናፊዎች ነን፣ ግን የራስ ጠላት እንዴት እንሆናለን? ጫካ ይገባል። ግን አንዳንዴ አላማችን በትክክለኛው መንገድ ላይሆን ይችላል። እኛ መስሎናል፣ ግን ትክክል ላይሆን ይችላል።
ይሄ ጥሪ፣ ይሄ የሰላም ስብሰባ ለነሱ ራሱ የመምጫ የመደባለቂያ የመታረቂያ ኢትዮጵያን ከፍ የማድረጊያ ትልቅ አጀንዳ ነው ብዬ ነው ማስበው። መሰረታዊ ችግራችን አንደኛው የጸጥታ ችግራችን፣ ኢኮኖሚ ችግራችን፣ ብዙ ትርክቶችም አሉ። ከዛ ሁሉ ለመላቀቅ እና ኢትዮጵያ ሕዝብ አንድ ሆኖ አብሮ የሚጓዝበት አብሮ የሚሳተፍበት አብሮ የሚወሰንበት ምክክር እንዲሆን ብዬ እመኛለሁ። በአንድ ጊዜ ሁሉም ነገር እንትን አይልም። ምንድነው ማጂክ ፕሌት ይባላል በእንግሊዝኛ። ማጂክ ፕሌት የለም እና በሂደት ነው። ግን ጥሩ ነው። ይሄ መሰረት ነው፣ ፋውንዴሽን ነው እና ለመወያየት ሰው መወያየት እንዳለበት እና ከባድ ነገሮችንም ራሱ በመወያየት መፍታት እንደሚቻል ይሄ መሰረት የሚጥል ነው።